አለመኖር የሰው ልጅ ቀዳማዊ ፍርሃት ነው። መኖርም የሚጀምረው አለመኖርን ከመስጋት ነው ብሎ ወደ ተማሪዎቹ ፊት ተመለከተ። የመማሪያ ክፍሉ እንደ ሲኒማ ቤት ባለ ቅርጽ የተሰራ በመሆኑ ተማሪዎቹ አስተማሪውን አቆልቁለው ለማየት ይመቻቸዋል። የመምህሩም የመምህርነት ትወናውን ከታች ወደ ላይ ተማሪዎቹን እያየ ይከውናል። ተማሪዎቹ አስተማሪ አቆልቁለው ማየቱን ከመማሪያ ክፍሉ አቀማመጥ በበለጠ የወደዱት ይመስላል። አቆልቁሎ ማየት ተመልካቾቹን ታላቅ የሚታየውን ደግሞ ታናሽ ስለሚያስመስል በአሁኑ ዘመን ከማስመሰል በዘለለ ነገርን የመረዳት ወይም የማወቅ ፍላጎት ደግሞ ጠፍቷል። መምህሩ ዶክተር ደስታ ይባላል። ቀጥ ብሎ የተሰደረ አፍንጫና ጎላ ጎላ ያሉ አይኖች ለቀይ ዳማ ፊቱ ግርማን አላብሰውታል። ተክለ ሰውነቱ ረዘም ያለ ሆኖ ደልዳላ ነው። የእጅና የእግር ጡንቻዎቹ በትክክል መስመራቸውን ይዘው የፈረጠሙ ናቸው። ከደረቱ ወጣ ያለ ሆኖ ሆዱ ከጀርባው ሊጣበቅ ትንሽ ነው የሚቀረው። በዩኒቨርሲቲው የሕክምና ትምህርት ቤት ውስጥ አንጋፋ ከሚባሉት መምህራን አንዱ ነው። ወዳጆቹ ይወዱታል፣ ያከብሩታል። ተማሪዎቹ ደግሞ እየወደዱት ይፈሩታል። የሚያክማቸው ህሙማን በህይወታቸው በእምነት ለእንክብካቤ ሲሰጡት ለአፍታም አያመነቱም። በሁሉም ዘንድ የሚወደድ፣ የሚፈራ፣ የሚታመንና የሚከበር ሰው የሆነበት ምክንያት አንድ ነው። ይህም ብዙ ሰው የማይደፍረውን ስለሚደፍር፣ የሚያስበውን ስለማያስብና የሚያምነውን ስለማያምን ነው። እንዲህ ሆኖ ደግሞ በድፍን ማወቅን አጥብቆ የሚጸየፍና ዋና ስራዬ ጥያቄ መጠየቅ ብቻ ነው ብሎ ጥያቄ በመጠየቅ እውነት የተባለውንና የሚመስለውን የአኗኗር ሂደት እየፈተሸ የሚኖር ሰው በመሆኑ ነው። በዚህ ምክንያት ወደ ክፍል ሕክምና ለማስተማር ገብቶ እንኳ በሕክምና አስታኮ ሕይወትንና መኖርን መርምሮ መውጣት ልማዱ ሆኗል። ዶክተር ደስታ ተማሪዎቹን አሻቅቦ እያየ የተናገረውን ደገመ። መኖር የሚጀምረው አለመኖርን ከመስጋት ነው አለ በድጋሚ። ተማሪዎቹ ነገሩ ሳይገባቸው ይሁን አሊያም ደግሞ መምህሩ ማብራራቱ አይቀርም ከሚል እምነት ለደስታ ንግግር ምንም ምላሽ አላሳዩም፣ የመንቃትም ሆነ የመተኛት። ዶክተር ደስታ ማስተማሩን ቀጠለ። ይህ መረዳት ሕይወትን ለመረዳት የመጀመሪያው ደረጃ ነው አለ። ቀጠለና ሕይወትን መረዳት ማለት እንኳ ይከብዳል። ምክንያቱም ሕይወት ከጉዝ ማንነታችን ወይም ከግለሰብነታችን ውጪ በሚሆኑ ሁኔታዎች ሁሉ ተጽዕኖ ስላለበት ለመረዳት አዳጋች ነገር ነው። ዶክተር ደስታ ለብቻው እያወራ ያለ መሰለው። ለራሱም ሐሳቡን ማለት በፈለገው መልክ እየገለጸ እንዳልሆነ ተሰማው። በድጋሚ ተማሪዎችን አስተዋለ። እሱ በአግባቡ ያልገለጸውን ሐሳብ እነሱ ይረዱታል ብሎ ማሰቡ ገረመ። ሐሳቡን ሰብስቦ ተመለሰ። ማለት የፈለኩት ምን መሰላችሁ? መኖር የሚጀምረው አለመኖርን ከመስጋት ነው የሚለውን እሳቤ መረዳት ሕይወትን ለመረዳት ሳይሆን አኗኗርን ለመረዳት የመጀመሪያው ደረጃ ነው ማለት ነው አለ። የተወሰኑ ተማሪዎች ጭንቅላታቸውን ነቀነቁ። በልቡ አመሰግናቸው። ገብቷቸው እንኳ ባይሆን ቢያንስ እያበረታቱኝ ነው አለ ለራሱ። ይሄ ከምንማረው ትምህርት ጋር ምን ያገናኘዋል? አለ አንዱ ተማሪ በድንገት። ደስታ ፈገግ አለ። ደስ አለው። ቢያንስ አንድ ሰው የሚማረው ትምህርት ምን ሊሆን እንደሚችል ገምቶ መጥቷል ማለት ነው። ማለት አለ ዶክተር ደስታ ጥያቄው ስላልገባው ሳይሆን ተማሪው በድፍረቱ እንዲቀጥል እያመቻቸለት። ተማሪው ግን ዝም አለ። ደስታ ተማሪዎቹ ፊት ፈሪ እንደሆኑ ያውቃል። እንዲፈሩ ሆነው ነው ያደጉት። አንድ ደፋር ጥያቄ ካፉ ያመለጠው ተማሪ እንዲደፍር ያደረገው የመጀመሪያው ቅጽበታዊ ስሜት ከጠፋ በኋላ በተረጋጋበት ሁኔታ ውስጥ ሲሆን በድፍረቱ መቀጠል ያቅተዋል። ማሰብ ይጀምራል። ሊያጋጥመው የሚችለው ምላሽ ያስፈራዋል። አስተማሪው ቢጠምደኝስ፣ ራሴን ለምን አስጠቁራለሁ፣ አርፌ ትምህርቴን ጨርሼ ብሄድስ የሚሉ ሐሳቦች አንደበቱን ይቆልፉታል። ምን ማለት ፈልገ ነው አለ ደስታ ሆን ብሎ ቁጣ በሚመስል አረፍተ ነገር እየተጠቀመ። የልጁ አይኖች ከደስታ ወደ ደብተሩ፣ ከደብተሩ ወደ ጎኑ ወደ ተቀመጡ ጓደኞቹ መቅበዝበዝ ጀመረ። አራግዙኝ እንደማለት። ደስታ አይኑን ከተማሪው ላይ እንደተከለ ነው። ተማሪው ደግሞ የአይኑን እንቅስቃሴ መቆጣጠር ስላቃተው ሳይፈልግና ሳይመራቸው እያፈተለቁ ደስታ ነው ያለው።
መምህርና ተማሪ ተፋጠጡ። መልስልኝ እንጂ አለ ደስታ። አሁን ድምፁን ጎላ አድርጎ ነው የጠየቀው። ተማሪው በጣም ደነገጠ። ምን ቀን ነው ዛሬ ክፍል የገባሁት አለ ለራሱ። አርፌ መኝታ ክፍሌ ብተኛስ ምን ነበረበት? እዚያው ካርታ እየተጫወትኩ ብቆይስ? መኝታ ክፍላቸው ውስጥ ጫት እየቃሙ የተቀመጡ ጓደኞቹን አፈቁት። የራሱን ሞኝነት አስበና በብልህነታቸው ተደመመ። አርፎ የተቀመጠ ሰው ግፋ ቢል ራሱን በራሱ ነው የሚጎዳው። እኔ ምን ይሁን ብዬ ነው ራሴን በሌላ ሰው ለማስጎዳት እንዲስሮጥ ያመጣኝ ሲል አሰበ። እኔም ብሎ ጠያቂ፣ እኔም ብሎ የመብት መወጋች አለ አሁንም ለራሱ። ጥያቄውን የጠየቀው ዶክተር ደስታ ከርዕሰው ውጭ ሆኖ የተማሪዎቹን የመማሪያ ጊዜ ያባከነ ስለመሰለው ተቆርቆሮ መሆኑን እያስታወሰ አይኖቹ በድጋሚ ከዶክተር ደስታ አይኖች ጋር ሲጋጩ አንገቱን መልሶ ወደ ደብተሩ አቀረቀረ። ሌላ ጥያቄ ልጠይቅህ አለ ደስታ ለማስፈቀድ ሳይሆን የጥያቄ ርዕስ ሊቀይርለት እንደሆነ እያሳወቀ። እሺ አለ ተማሪው የሚቀጥለው ጥያቄ እንደሚቀልለት በማመን። ለምንድን ነው ምን ለማለት ፈልገህ ነው የሚለውን ጥያቄ መመለስ የፈራው አለ ደስታ። እርፍ አለ ተማሪው በሆዱ። ዛሬ መቼም ላይ እሳት ነው የጫርኩት ብሎ ተከዛለ። እኔ እንጃ ብሎ ተንተባተበ። ቀጠለና ስለፈራው ነው። ቃላቱ ከአንደበቱ ከወጡ በኋላ የፍርሃት ስሜቱ መቅለል ሲጀምር ተሰማ። ለምንድን ነው የፈራው አለ ደስታ። እርሶን ያናደርኩ ስለመሰለኝ አለ ተማሪው ወኔው እየተመለሰለት ነው። ታዲያ እኔ ብናደድ አንተ ምን ትሆናለህ ብሎ ከመጠየቁ ተማሪውና ጓደኞቹ ሳቃቸው አመለጣቸው። ትቀልጃለሽ እንዴ? አስተማሪን አናደም ምን ልሆን ነው እንደማለት ነው አሳሳቃቸው። በተማሪውና በአስተማሪው መካከል የከረረ የመሰለው ጭቅጭቅ ሌሎቹን አንቅቷቸዋል። ትምህርቱን ሊከታተሉ በነበሩበት ሰዓት ከነበራቸው በላይ አሁን ያላቸው ትኩረት ጨምሯል። ኦ ለካ ሌሎቻችሁም እዚሁ ናችሁ። እኔ ደግሞ የት ሄደው ነው ብዬ አለ በመቀለድና የሐሳቡን አካሄድ ልጆቹ እንዲረዱት በመመኘት። ለምን እንደፈራህና የምናወራው ርዕስ ከምንማረው ጋር እንዴት እንደሚያያዝ ላስረዳ አለ ደስታ። በመቀጠልም አስተማሪውን አናደርኩት ብለህ የፈራኸው እኔም በማናደድ ሳይሆን ይደርስብኛል ብለህ ባሰብከው ምላሽ ምክንያት ነው። የሁላችሁም ማሳሳቅ የሚያረጋግጥልኝ ያንኑ ነው። ስለዚህ የፈራኸው ለራስህ ነው። ራስህ ላይ መጥፎ ነገር እንዲደርስብህ ስለማትፈልግ። በዚህ ምክንያት ነገሮች ትክክል መሆን ወይም አለመሆናቸው ሳይሆን ሐሳብህ ጥሩ ወይም መጥፎ መሆኑ ሳይሆን የፍትህ መሟላት ወይም መጓደል ሳይሆን አንተ ላይ የሚደርሰው ነገር ክፉ ወይም በጎ መሆኑ ማድረግ የምትችለው ብዙ ቢሆንም ማድረግ አለማድረግህን ግን ይወስናል። ያ ደግሞ አኗኗርህን ይወስናል። ወይም ታስመስላለህ አሊያም አታስመስልም። ካስመሰልክ ከሰው ጋር በሰላም ትኖራለህ። እምቢን ካልክ ደግሞ ትገለላለህ። በቤትህ፣ በጎረቤትህ፣ በመስሪያ ቤትህ፣ በሀገርህ ባዕድ ትሆናለህ አለ ደስታ። አሁን ስሜቱ ተነቃቅቷል። ይህ ማለት ግን በማስመሰልህ በሰላም ትኖራለህ ማለት አይደለም። በማስመሰል ከሌሎች ጋር ብትኖርም ለራስህ ግን ባዕድ ነህ። ከሰው መሃል ሆነህ ከራስህ ግን ተገልለሃል። እያንዳንዱ ድርጊትህ ከራስህ ወደ ከሌላው ይለያል። ትልቁ የመኖር አጣብቂኝም ይሄ ነው። ቀና ብሎ ክፍሉን ባይኑ ቃኝ። የሁሉም ትኩረት እሱ ላይ ይመስላል። የሰው ልጆች በመጀመሪያ በውልደት ወደዚህ ዓለም ስንመጣ የመጀመሪያው ትግላችን ካለመኖር ጋር መታገል ነው። እርግጠኛ ነኝ ስለ ሰው ልጅ አወላለድ ስርዓት እያስተማሯችሁ መምህሮቻችሁ የመጀመሪያው 1 ደቂቃ ከሚቀጥሉት 40 ዓመታት በላይ በበለጠ ፋይዳ አለው ብሏቸዋል። እውነት ነው። ምክንያቱም የመጀመሪያው 1 ደቂቃ ከመሞት በፊት ያለው ትልቁ የህይወት ለውጥ ነው። በእርግጥም መምህሮቻችሁ ይህን ያስተማሯችሁ ሕፃን ልጅ ሲወለድ በአግባቡ አለመተንፈሱ በአንጎሉ እድገት ላይ የሚያደርሰውን ተጽዕኖ ትኩረት በመስጠት ነው። ለእኔ ግን ከዚያም በላይ ፋይዳ አለው። ማለትም ሰው ሲወለድ የለመደው በጎ ነገር በጠቅላላ ይቀየራል። በእናት ሆድ ውስጥ ጥጋብ ነው፣ ረሃብ የለም። በእናት ሆድ ውስጥ ሙቀት ነው፣ ብርድ የለም። ከሁሉ በላይ ግን በእናት ሆድ ውስጥ ጣዕር የለም፣ መስራትም የለም። በምቾት መንፈላሰስና በለስላሳ ውሃ ውስጥ መንሳፈፍ ነው። ይህ ሁሉ ድሎት በተወለድንበት ቅጽበት ይለወጣል። መተንፈስ ግድ ይላል። ረሃብን ለማስታገስ መጥባት እንጀምራለን። ይበርደናል። ሙቀት ለማግኘት ከሌላው እንጠጋለን። ለመኖር ነው።
አለበለዚያ መኖር የለም። መታፈን፣ በረሃብ አለንጋ መቆላትና በብርድ ቆርፍዶ መሞት የፍርሃታችን ሁሉ መነሻ ይሆናሉ። በእናታችን ማህፀን ውስጥ የምናውቀው መኖርን ብቻ ነው። መወለድ ግን አለመኖርን አመላካች ነው። ይህ ስጋት ታዲያ በሕይወታችን ሙሉ የሚዘልቅ ነው። በየደረጃው በየእድሜያችን ለአለመኖር ስጋት እንደተጋለጥን እንዘልቃለን። የምንኖርበት ዓለም ደግሞ የሰው ልጅ የዘመናት ያለመኖር ስጋቱን ለማስወገድ በመኘት የገነባውን ያኗኗር ስርዓት አለው። ይህም ስርዓት ከመወለዳችን ይረከበናል። ወላጆች፣ ዘመድ፣ ጎረቤት፣ ሰፈር፣ ብሔር፣ ሀገር፣ ቋንቋ፣ ባህል፣ ሃይማኖትና ልማድ ያሉበት ዓለም ከኛ ቀድሞ ይጠብቀናል። ይህ ሁሉ ባለበት ዓለም ተወልደን በእኒህ ቀድመው በተዘጋጁ ስርዓቶች ውስጥ አለመኖርን ሸሽተን ለመኖር ስንል እንታሰራለን። ለምሳሌ ትምህርት ቤትን እንውሰድ። ትምህርት ለመኖር አስፈላጊ በመሆኑ አንዲት የ4 ዓመት ልጅ ትምህርት ቤት መሄድ ግዴታዋ ነው፣ መማር አለባት። ግን የ4 ዓመት ልጅ መማር ግዴታዋ መሆን ነበረበት? መልሱን አላውቅም። ዞሮ ግን ይቺ ልጅ ካልተማረች ከኛ እንደ አንዳችን ለመሆን አትችልም። የምትሆነውና ልትሆን የምትችለው በዚህ ይወሰናል። ሰው ለመሆን መወለድ ብቻውን በቂ አይደለም። ይህ መቼም በጣም የሚያሳዝን መሆን አለበት፣ ግን ተፈጥሮ ነው። መኖር እስካለብን ድረስ አለመኖርም መዋጋት የግድ ነው። ግን እኮ መሞት አይቀርም አለ። ቀደም ሲል ከምንማረው ሐሳብ ጋር ምን ያገናኘዋል ብሎ ዶክተር ደስታን የጠየቀው ተማሪ አሁን የልብ ተሰምቶታል። ደስታ ተማሪውን በፈገግታ እያስተዋለው ይህ በጣም ጥሩ ጥያቄ ነው ብሎ ሊቀጥል ሲል የዚህ መልስ ለመስማት እኔም በጣም ነው የጓጓሁት አለ። አንድ ከወደ ኋላ ካሉት መቀመጫዎች አካባቢ የመጣ ድምጽ። የመማሪያ ክፍሉ መብራቶች በአብዛኛው ስለማይሰሩ ክፍሉ በከፊል ጨለማ ነው። ከዚያ በተጨማሪ ደግሞ ብዙ በየመሃሉ የተሰባበሩ መቀመጫዎች ስለሚበዙ ተማሪዎቹ ተራርቀው ስለሚቀመጡ ከኋላ የተቀመጡትን ተማሪዎች በደንብ ለመለየት ይቸግራል። ተማሪዎቹ ድምጽ ወደ መጣበት አቅጣጫ ፊታቸውን አዙረው ጠያቂውን በመገረም አዩት። ጠያቂው ዶክተር ክብሩ በሚባል ሌላ መምህራቸው ነው። መምህራንን ከፊት እንጂ ከኋላ ማየት ያለመዱት ተማሪዎች የመገረም ጉምጉምታ አሰሙ። ጉምጉምታው በእርግጥም ከፊትም ከኋላም በአስተማሪ በመያዛቸው ከመታገት ስሜት የመነጨ ሊሆን ይችላል። ደስታ የጓደኛውን ድምጽ ለይቶታል። እንዴት ከኋላ ገብቶ እስኪቀመጥ ድረስ እንዳላስተዋለው ተገረመ። ቀና ብሎ ጓደኛውን ሲያየው ክብሩ ቀኝ አመልካች ጣቱን በግራ እጁ ወደ አሰረው ሰዓት እያመለከተ ሰዓት መድረሱን አስታወሰው። ደስታ የምሳ ቀጠሮ እንደነበራቸው ረስቶት ነበር። ሆኖም ግን መርሳቱን ጓደኛው እንደማያውቅ ስለሚያውቅ ቶሎ ጨርሳለሁ የሚል መልእክት ጭንቅላቱን ወደ ላይና ወደ ታች በመነቅነቅ አስተላልፎ ወደ ጀመረው ሐሳብ ተመለሰ። ሞት አይቀርም የሚለው ጥያቄ አለ ደስታ ወደ ልጁ እየተመለከተ። በጣም ጥሩ ጥያቄ ነው። እንዳያችሁት እንኳን እናንተ የተከበረው ዶክተር ክብሩ እንኳን የኔ ምላሽ ለመስማት ጓጉቷል አለ። ተማሪዎቹ እንደ መሳቅም እንደ መገረምም በማለት ያለየለት ስሜታቸውን በጉምጉምታና ወንበር በማንቀሳቀስ መለሱ። በሆዳቸው መቼም በጣም ደስ አይላቸው አልቀረም። አስተማሪና ተማሪ እኩል አላዋቂ የሚመስሉበት አጋጣሚ ብዙ ስላልሆነ